አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የፋኖ ኃይሎች የብልጽግናን የምርጫ ዝግጅት የደም ድግስ ሲሉ ጠርተው ማስጠንቀቂያ ወጡም። ይህን ምርጫ የሚያግዙ የትኞቹንም አካላትን እንደ ጠላት ቆጥረን እንታገላቸዋለን ሲሉም አሳውቋል። በአማራ ክልል በተለያዩ አካባቢዎች የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች ቀጥለዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። ብልጽግና የአብይ አህመድ አማካሪ ዳንኤል ክብረትን ንግግር በአዳነች አቤቤ አስተባብሏል። የሀገሪቱ መሪዎች ዲያስፖራ ኢትዮጵያውያን እንኳን በህይወት ሞታችሁ ማስከሬናችሁ አይምጣብን የሚል ንግግር እያደረጉ ስለመሆናቸውም ይታወቃል። እንመለከተዋለን። በህዝብ አገልግሎት መስጫዎች ላይ የሚደረገው የዋጋ ጭማሪ ቀጥሏል። በአዲስ አበባ ከተማ እስከ 20 ብር የሚደርስ የትራንስፖርት አዲስ ታሪፍ ጭማሪ ይፋ ተደርጓል። ዝርዝሩ ተዘጋጅቷል። በትግራይ ክልል የነዳጅ እጥረት ማህበረሰቡ ህይወትን ከሚሸከመው በላይ አድርጎበታል ሲል አስተዳደሩ ገለጸ። ይህ በእንዲህ እንዳለ ጋዜጠኞቹ ለጀነራሉ ደብዳቤ መጻፋቸው ተዘግቧል። ሌላኛው መረጃችን ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 2 ሳምንታትን ተሻግሯል። ኢራን የመካከለኛው ምስራቅ ኤርፖርቶችና አቅራቢያዎችን ጨምሮ የድሮንና የሚሳኤል ጥቃቶችን ማድረሷን ገፍታበታለች። ፕሬዚደንት ዶናልድ ትራምፕ ኢራን መደራደር ብትፈልግም እኛ ዝግጁ አይደለንም በሚል ላቀረቡት ንግግርም ከወደ ኢራን ምላሽ ተሰጥቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። የፋኖ ኃይሎች የብልጽግናን የምርጫ ዝግጅት የደም ድግስ ሲሉ ጠርተው ማስጠንቀቂያ ወጡም። ይህን ምርጫ የሚያግዙ የትኞቹም አካላትን እንደ ጠላት ቆጥረን እንታገላቸዋለን ሲሉ ማሳውቋል። በአማራ ክልል በተለያዩ አካባቢዎች የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። ከሁለቱም በኩል ወንድማማች ሲጋደል አንድ እናት የፈጠረችው ነው እየተጋደለ ያለው። አንድ እናት የወለደችው በሁለት ጎራ ሆኖ እየተታኮሰ እንደዚህ አይነት መከራም አይተን አናውቅም። እውነት ለመናገር ታሪክም የዚች ሀገር ታሪክ ይሄን አልሰነደም። ችግር ውስጥ የገባች ክልል ሆናለች። ይህ ንግግር ትናንት በክልሉ ርዕሰ መዲና ባህር ዳር በነበረም አገዛዙ ባዘጋጀው መድረክ ላይ የተነገረ ነው። በእርግጥም የአማራ ክልል በእንዲህ ያለ ቀውስ ውስጥ ነው የሚገኘው። የክልሉ ህዝብ ታሪክ ባልሰነደው የኢትዮጵያ ህዝብም አይቶት በማያውቀው መጠን የተገደለውና የተጨፈጨፈው እየተገደለም ያለው በብልጽግናው ዘመን ስለመሆኑ እማኝ መጥራት የሚያሻ አይሆንም። ይህን ክልል ለ4 ኪሎ አገዛዝ እየተላላኩ እዚህ ያደረሱ ሹማምንት ደግሞም ሐዋሳ ላይ በጣም ሰላም ላይ ነው ያለ ነው ለምርጫ እየተዘጋጀን ነው ሲሉ ይሰማሉ። ምርጫው በህዝቦች ሰፊ ተሳትፎ ሰላማዊ ፍትሃዊና ተአማኒነት ያለው ሆኖ እንዲጠናቀቅ መንግስት ቁርጠኛ ሆኖ እየሰራ ይገኛል። የፋኖ ኃይሎች ብልጽግና እየተዘጋጀ እንደሆነ የሚገልጸውን ምርጫ በተመለከተ ደግሞ የማስጠንቀቂያ መግለጫ ነው ያሰራጩት። ከአገዛዙ ጋር በመሰለፍ ህዝባችን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውንም አካል እንታገስም ይላል ይህ መግለጫቸው። በዚህ ማስጠንቀቂያቸው ብልጽግናን እያጀቡ ያሉ በፖለቲካ ፓርቲ ስም የተደራጁ ያሏቸውን አካላትን፣ የሚዲያ ተቋማትን፣ የአማራና የኢትዮጵያ ህዝብን እንደዚሁም ዓለም አቀፉን ማህበረሰብ የተመለከቱ ጉዳዮችን አንስተዋል። አሁን ህዝቡ በመደበኛው የሰላማዊ የፖለቲካ ትግል ጥያቄው ሊመለስ የማይችልበት የህልውና ትግል ምዕራፍ ላይ ደርሷል የሚሉት የፋኖ ኃይሎች አገዛዙ ግን የማስመሰልና የማጭበርበር ሁነት ውስጥ ገብቶም በተለይም አንዳንድ ፓርቲዎችን አሰማርቶ ምርጫ አድርጋለሁ እያለ ነው። ይህን የምታግዙ አካላትም እንደ ብልጽግናው አገዛዝ ቆጥረን እንታገላቸዋለን ይላል የፋኖ ኃይሎች መግለጫ። ህዝብን በጅምላ ለመጨፍጨፍ የሚያስችል ሰነድ ለማግኘት በማሰብ የሚደረገው ምርጫ የሚያጅቡ የፖለቲካ ፓርቲዎችንና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን። ስለሆነም አገዛዙ የሚያደርገው ምርጫ የኢትዮጵያን መሰረታዊ ችግር እንደማይፈታና ህዝብን ማደናገሪያ መሆኑን አውቃችሁ ከሂደቱ ራሳችሁን እንድታገሉ እየጠየቅን ጥያቄያችንን፣ ጥሪያችንን ወደ ጎን በመተው በዚህ የደም ድግስ ላይ አገዛዙን የማጀብና እውቅና የመስጠት ተግባራችሁን የምትቀጥሉ ከሆነ ከአገዛዙ እኩል እንደምናያችሁና እንደምንታገላችሁ እናሳስባለን።
መላይ ኢትዮጵያውያን የብልጽግናው ስርዓት በአየር በመካናይዝድ በእግረኛ ሰራዊት ለተከታታይ 3 ዓመታት ይህንን ህዝብ እንደጨፈጨፈው የሚያውቁት ነው። ሰላምነን ሰላማዊ ምርጫ እናደርጋለን የሚለው ቅጥፈቱንም ወደ ጎን በማለት ለመጨረሻው ምዕራፍ የትግል ጥሪ እንድትዘጋጁ የሚል መልእክትን በመግለጫው ላይ ተካቷል። አገዛዙን እየታገላችሁ የምትገኙ የጸረ ብልጽግና ኃይሎችም ይህንን የማጭበርበሪያ ምርጫ አድርጎ ተጨማሪ የመግደያ ጊዜን ብልጽግና ሳያገኝ በጋራ ሀገራዊ ዓላማ በመሰለፍና የተቀናጀ ስትራቴጂ በመንደፍ በአንድነት እንድንታገል እንጠይቃለን የሚለውም እንዲሁ። በእርግጥም አገዛዙ ወዲህ ጦርነትን እያከናወነ ወዲያ ደግሞ ምርጫ የሚል ቅስቀሳ ላይ ነው። ከሰሞኑን በአንድ ባለስልጣኑ በኩል በአማራ ክልል ሰራዊት አሰልፈንም ቢሆን ምርጫውን እንወጣዋለን ማለቱ ይታወሳል። የትኛውንም አይነት ሁሉ አማራጮችን ተጠቅሞ የጽንፈኛ ቡድኑ ግጭት ለመፍጠር ቢሞክርም ምርጫ እናካሂዳለን፣ አይቀርም። ምርጫ ለማካሄድ የሚያስችል አቅምን ብቃትም አለን፣ ዝግጅትም አለን። እኛ ቀይ ብለን የፈረጅናቸው ትግል የሚጠይቁ ማለት ስራ የሚጠይቁ ግን የምናካሄድባቸው ሰራዊት የምናሰማራባቸው ሊሆኑ ይችላል። ስለዚህ በየምርጫ ክልሉና በየምርጫ ጣቢያዎቹ ጠንከር ያለ የሰው ኃይል በማስገባት ምርጫን በአስተማማኝ መልኩ እንወጣለን። የፋኖ ኃይሎች ደግሞ አሳፋሪ በሚሉት የምርጫ ሂደት ውስጥ የሚሳተፉ የሚደግፉ እንደዚሁም የሚያስፈጽሙ አካላትን ራሳችሁን አደጋ ውስጥ እንዳትከቱ በሚል ማስጠንቀቂያ ውስጥ ናቸው። በተለያዩ የክልሉ አካባቢዎችም ለስምሪት በወጡ የመንግስት ወታደሮች ላይ ጥቃቶችን መፈጸማቸውን ገልጿል። የመንግስት ኃይሎች በማዕከላዊ ጎንደር ምስራቅ በለስ አርባያ ተመልሰው በሚገቡበት ወቅትም ዳንጎራ በተባለ አካባቢ የደፈጣ ጥቃት አጋጥሟቸዋል። በሰሜን ሸዋ ዞን አንኮበር አቅራቢያም የብልጽግናው አገዛዝ ከዚህ በፊት የድሮን ጥቃት አድርሶበት መምህራንን በገደለበት ደረፎ ተብሎ በሚጠራ አካባቢ ሌላ ድንገተኛ ጥቃት መፈጸሙ ታውቋል። በሰሜን ወሎ ዞን ሀብሩም መርኮታ በተባለ አካባቢም በጎጃም ቀጠና ጎንቻም በተመሳሳይ ለስምሪት የወጡ የመንግስት ኃይሎች ላይ ጥቃት አደረስን ብለዋል የፋኖ ኃይሎች። በጎንደር ቀጠናም ከዳባት ወደ ገደብዬ ሲጓዙ የነበሩ ወታደሮች ላይ ተኩስ መከፈቱ ተሰምቷል። ብልጽግና የአብይ አህመድ አማካሪ ንግግር በአዳነች አቤቤ አስተባብሏል። የሀገሪቱ መሪዎች ዲያስፖራ ኢትዮጵያውያን እንኳን በህይወት ሞታችሁ ማስከሬናችሁ አይምጣብን የሚል ንግግር እያደረጉ መሆናቸው ይታወቃል። የብልጽግናው መሪ አማካሪ ከዚህ በፊት በትግራይ ከተሞች ቦምብ ጣል ጣል ማድረግ እንደሚቻል ሲያማክሩ አንድን ማህበረሰብም ከመሬት ላይ ብቻ ሳይሆን ከህሊና መፋቅ እንደሚገባ ሲመክሩ ነው የሚታወሱት። ከዛም የኢትዮጵያ ህዝብ በዝቶባቸው 120 ሚሊዮን ውስጥ 10 ሚሊዮኑ ቢጠፋላቸው 110 ሚሊዮን ሆኖ መኖር እንደሚቻል ሲገልጹም ነው የሚታወቁት። ኢትዮጵያ 120 ሚሊዮን ህዝብ እኮ አብሮ እየኖረ ነው ማለት እንደው በጠቅላላት እንደው በቃ አሁን የሚባለውን ሁሉ እንስማ። አሁን የምልህ የሚባለውን ሁሉ እውነት ነው ብለን እንገምት። በሱ ቅርጽ ውስጥ ነው የምናወራው። ተፈናቀለ፣ ሞተ፣ ተሰደደ ምናምን አለ፣ ይሄ ሆነ የሚለውን ሁሉ ከነ ቁጥሩ እንቀበለው። ይሄን ሁሉ ወስደን 10 ሚሊዮን ነው እንበለው። 120 ሚሊዮን ነው ህዝቡ፣ 110 ሚሊዮን እየኖረው ማለት። ከሰሞኑ ደግሞ ኢትዮጵያ ከዲያስፖራው ማህበረሰብ ብቻ ሳይሆን ከዲያስፖራው አስከሬንም ትጸዳላቸው ዘንድ ሲጠይቁት ሰምተው የአገዛዙን ምንነት ለበርካቶች ግልጽ አድርገዋል። ሀገሩን ሀሳብን መግለጽ ወንጀል እንዲሆን አድርገው የተናገሩን ብቻ ሳይሆን ቤቱ የተኛውንም በድሮን የሚገድሉት የብልጽግናው ሰዎች ከሀገር ወጥቶ ስለ ኢትዮጵያ የሚገልጸውን አስከሬኑን ማይምጣብን እያሉ በዳንኤል ክብረት በኩል ማቅረባቸው አይዘነጋም። በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ ቢቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው? አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። ይህ ንግግር እንደ አዲስ መነጋገሪያ መሆኑና ከፍተኛው ግዘትን ማስከተሉን ተከትሎ ብልጽግና በአዳነች አቤቤ በኩል ለማስተባበል ተከስቷል። እንኳን የአረብ ሀገር ሰራተኛ ኢትዮጵያውያን አሊያም የምዕራቡ ዓለም ስደተኛ ኢትዮጵያውያን ትግራይም ትገንጠል ትሂዱልን ሲሉ የሚታወቁት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም የዳንኤል ክብረት ንግግር በሚቃወም ሁኔታም የሌላ ሀገር ፓስፖርት ኢትዮጵያውያን ቢኖራቸውም ሀገራችን ኢትዮጵያ ናት፣ ለሁላችንም ታገባናለች፣ ደማችን ኢትዮጵያዊ ነው እያሉ ሲናገሩ ነው የተደመጡት።
ለጊዜው ሰዎች ፓስፖርት አግኝተው እንጀራ ለመብላት የሚኖሩባት ሀገር ሊኖራቸው ይችላል። ግን እናት ሀገራቸው ኢትዮጵያ ናት። ከኢትዮጵያ ውጪ እናት ሀገር ሊኖራቸው አይችልም። በፓስፖርት የተገኘ ዜግነት የለም እያልኩ አይደለም። ግን ለመላው ኢትዮጵያውያን ደግሞ ኢትዮጵያ መቀየሪያ የላትምና ተለዋጭ የላትም። ከሰሞኑ ዳንኤል ክብረት የተባሉ የቤተ መንግስቱ አገልጋይ ያደረጉት ንግግር ተከትሎ ከተለያዩ አቅጣጫዎች ምላሾች ተሰጥቷል። ከነዚህ መካከል ደግሞ የፋኖ አመራሩ አስረስ ማረ የሰጡት ይገኝበታል። አብይ አህመድ ወደ ስልጣን በመጡ ሰሞን ያደረጉትን ስንኖር ኢትዮጵያዊ ስንሞት ኢትዮጵያን ንግግር ያስታወሱት አመራሩም ዛሬ ዘረፈጁን አገዛዝ ካልደገፋችሁ ኢትዮጵያ ውስጥ መቀበር እንኳን አትችሉም የሚሉ ሰዎች ላይ ደርሰናል በማለትም ይገልጻሉ። ይህ አገዛዝ ድንቁርና አድርባይነት ና አረመኔነት የወረሰው ስብስብ ነው የምንለውም ለዚህ ነው ሲሉ በማከልም በህዝብ አገልግሎት መስጫዎች ላይ የሚደረገው የዋጋ ጭማሪ ቀጥሏል። በአዲስ አበባ ከተማ እስከ 20 ብር የሚደርስ የትራንስፖርት አዲስ የታሪፍ ጭማሪ ይፋ ተደርጓል። በብልጽግና አገላለጽ ሚራክሉ የኢኮኖሚ እድገት 1 ብርም 5 ብርም አሁን ደግሞ 10 ብርም ከገበያ እያስወጣ ይገኛል። ባለፉት ዓመታት የሸቀጦችና የትራንስፖርት አገልግሎቶች ላይ የሚደረገው የዋጋ ጭማሪ ፍጥነት በእርግጥም ሚራክል ሆኗል። አሁን ደግሞ ሌላ ጭማሪ በአዲስ አበባ ከተማ ተዋውቋል። በአዲስ አበባ የህዝብ ማጓጓዣ ታሪፍ ላይ ከ5 እስከ 20 ብር ጭማሪ መደረጉም ተሰምቷል። ይህ ውሳኔ የተላለፈው በነዳጅ ላይ ጭማሪ በተደረገም ቆጥቡ የሚል ማስጠንቀቂያ በተሰጠም እንደዚሁም በቀጣይነትም ሌሎች እርምጃዎች እንደሚወሰዱ በተገለጸ ማግስት ነው። በማሻሻያው መሰረት በተለምዶ ሚኒባስ ታክሲ ተብለው የሚጠሩ የህዝብ ማመላለሻዎች እስከ 2.5 ኪሎ ሜትር ርቀት በሚያስከፍሉት 10 ብር ታሪፍ በነበረበት እንዲቀጥል ተብሏል። ይሁንና ከ2.6 ኪሎ ሜትር በላይ መንገደኞች ሲጓጓዙ የሚያስከፍሉት ታሪፍ ከ5 ብር እስከ 10 ብር ድረስ ጭማሪ አሳይቷል። በተለምዶ ሃይገርና ቅጥቅጥ የሚባሉ መለስተኛ አውቶቡሶች ታሪፍ ከ5 ብር እስከ 10 ብር ከፍ እንዳለም የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ ገልጿል። የከተማ አውቶቡስ የመጓጓዣ አገልግሎት ታሪፍ ከዝቅተኛው በስተቀር በነባሩ ክፍያ ላይ ከ10 ብር እስከ 20 ብር ጭማሪ ተደርጎበታል። ከ40 እስከ 50 ኪሎ ሜትር ለሚደረግ ጉዞ ደንበኞች በነባሩ ታሪፍ 50 ብር ይከፍሉ የነበረ ቢሆንም ከዛሬ ጀምሮ ስራ ላይ በሚውለው ማሻሻያ ግን ወደ 70 ብር ከፍ ብሏል ተብሏል። በተለይም ባጃጅ ተብሎ በሚጠሩ ባለ 3 እግር ተሽከርካሪዎች ታሪፍም በሁሉም መስመሮች ላይ 10 ብር ሆኗል። በትግራይ የነዳጅ እጥረቱ የማህበረሰቡን ህይወት ከሚሸከመው በላይ አድርጎታል ሲል አስተዳደሩ ገለጸ። ይህ በእንዲህ እንዳለ የትግራይ ቴሌቪዥን ጋዜጠኞች ለጀነራሉ ደብዳቤ ጽፈዋል ተብሏል። በክልሉ ያለው ነባራዊ ሁኔታ ከመሳሪያ በመለስ ያለ ጦርነት፣ ክልከላና ከበባ ስለመሆኑ በቅርቡ የሚወጡ ተደጋጋሚ ሪፖርቶች ያመለክታሉ። ከሚከናወነው የፕሮፓጋንዳ ዘመቻ ባሻገርም ደሞዝ፣ ነዳጅ፣ ሸቀጥና ሌሎችም ቆመው ማህበረሰቡም ክልሉን ለቆ ይወጣ ዘንድ እየተገደደ ይገኛል። ከዚህ ጋር በተያያዘ ከቀናት በፊት የተናገሩት የጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደም ንግድና ትራንስፖርት እንቅስቃሴው ቀዝቅዟል፣ ፈታኝ ሆኗል፣ አንዳንዴ ምርጫ ያልሆነን ነገር መምረጥ ግዴታ ሊሆን ይችላል፣ እንዳይፈጠር ትጥራለ፣ ከተፈጠረ ግን ምን ማድረግ ትችላለ፣ ሰላም ከኛ ቁጥጥር ውጭ በሆነ ኃይል ልናጣው ስለምንችል በማንኛውም ሰዓት ተዘጋጅቶ መቆየታችን ወሳኝነት አለው ብለው ነበር። የጊዜያዊ አስተዳደሩ የትራንስፖርት ቢሮ ደግሞ በነዳጅ እጥረት ሳቢያ ማህበረሰቡ የተፈጠረበት ችግር ከሚሸከመው በላይ ሆኗል ብሏል። የተፈጠረው የጥሬ ገንዘብ እጥረት ከነዳጅ መጥፋት ጋር ተዳምሮ ቀውስ መፍጠሩንም በማንሳት እንደ ጊዜያዊ መፍትሄም ከዋና ከተማ መስመሮች ተከልክለው የነበሩ ባለ 3 እግር የኤሌክትሪክ ተሽከርካሪዎችን ጨምሮ ለማስገባትና ሌሎችም መንገዶች እየተሞከሩ ነው ሲልም ገልጿል። ይህ በእንዲህ እንዳለ የሚዲያ ባለሙያዎቹ ለጀነራሉ ደብዳቤ መጻፋቸው ተዘግቧል። ብዛታቸው 30 የሚሆኑ የትግራይ ቴሌቪዥን ጋዜጠኞች ስምና ፊርማቸውን አያይዘው መጋቢት 5 2018 ለጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በጻፉት ደብዳቤም የካቲት ወር ደሞዛቸው ካልተከፈላቸው ስራ እንደሚያቆሙ አሳውቀዋል ተብሏል። ወርሃዊ ደሞዛቸው ስላልተከፈላቸው የክልሉ የጤና ባለሙያዎችም ደሞዝ ባለማግኘታቸው ለተለያዩ ኢኮኖሚያዊና ማህበራዊ ችግሮች መጋለጣቸውን በማስመልከት ደሞዛቸው በአስቸኳይ እንዲከፈላቸው በማህበራቸው በኩል ስለመጠየቃቸው
ቲክባህ ዘግቧል። የትግራይ መምህራን ማህበር በበኩሉ መንግስት ለክልሉ መምህራን የካቲት ወር ደሞዝን በአስቸኳይ እንዲከፍል ጠይቋል። ማህበሩ መምህራኑ በሰሜኑ ጦርነት ወቅት የ17 ወራት ደሞዝ እስካሁን ሳልተከፈላቸው ከፍተኛ ችግሮች እያጋጠሟቸው ስለመሆኑም ገልጿል። የትምህርት ቢሮ ችግሩን ለመፍታት በጉዳዩ ላይ ለሚመለከታቸው የመንግስት አካላት ደብዳቤ መጻፉን እንደሚደግፍም ማህበሩ አሳውቋል። የትግራይ ጊዜያዊ አስተዳደር የፌደራል መንግስት የክልሉን የድጎማ በጀት መልቀቅ በማቆሙ መምህራንን ጨምሮ ባለፉት 2 ወራት ለመንግስት ሰራተኞች ደሞዝ ለመክፈል ተቸግር ያለው ሲል በቅርቡ አሳውቆም ነበር። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 2 ሳምንታትን ተሻግሯል። ኢራን የመካከለኛው ምስራቅ ኤርፖርቶችና አቅራቢያዎችን ጨምሮ የድሮንና የሚሳኤል ጥቃቶቿን ቀጥላለች። ፕሬዚደንት ዶናልድ ትራምፕ ኢራን መደራደር ብትፈልግም አሜሪካ ዝግጁ አይደለችም በሚል ላቀረቡት ንግግር ምላሽ ከወደ ኢራን ተሰጥቷል። ጦርነቱ በኢራን በእስራኤል እንደዚሁም በተለያዩ የአሜሪካ የጦር ሰፈር አለባቸው በተባሉ የአረብ ሀገራት ላይም ጉዳቶችን እያስከተለ ቀጥሏል። ምሽቱንም የተባበሩት አረብ ኤሚሬቶች ዱባይ ዓለም አቀፍ ኤርፖርት አቅራቢያም የድሮን ጥቃት ፈጥሮታል የተባለ እሳት መታየቱ ታውቋል። ሳውዲ አረቢያም ላለፉት ቀናት እንዳደረኩት ሁሉ በርካታ ድሮኖችን እያመከንኩ አድሬያለሁ ብላለች። የእስራኤል መከላከያ ኃይል ባወጣው መግለጫ ደግሞ የሀገሪቱ አየር ኃይል ባለፈው አንድ ቀን ውስጥ በምዕራብና በመካከለኛው ኢራን የሚገኙ ከ200 በላይ ስትራቴጂካዊ ኢላማዎች ላይ ጥቃት ፈጽሟል። እንደ እስራኤል መከላከያ ኃይል ገለጻም ጥቃት የተፈጸመባቸው ቦታዎች በኢራን ወታደሮች የሚመሩ የእዝ ማዕከላትን የአየር መከላከያ ስርዓቶችን እንደዚሁም የጦር መሳሪያ ማከማቻና ማምረቻ ተቋማትን ያካተቱ ናቸው። የሀገሪቱ የጤና ሚኒስቴር ደግሞ ባለፉት 24 ሰዓታት ውስጥ በተፈጸሙ ጥቃቶች 108 እስራኤላውያን ሰዎች ጉዳት ደርሶባቸው ወደ ሆስፒታል ተወስደዋል ይላል። እንደ ሚኒስቴሩ ገለጻ ከሆነ ከቆሰሉ ሰዎች ውስጥ 96 ያክሉ የደረሰባቸው ጉዳት አነስተኛ የሚባል ነው። እስራኤል ከአሜሪካ ጋር ሆና ኢራን ላይ ጥቃት ከከፈተችበት ጊዜ አንስቶም ወደ 3200 አካባቢ የሚሆኑ ሰዎች ጉዳት ደርሶባቸው ወደ ሆስፒታል እንደተወሰዱም ተመላክቷል። ይህን ጦርነት ለማስቆም የሚቀርበው ጥሪ ቢቀጥልም ፕሬዚደንት ዶናልድ ትራምፕ ግን አሜሪካ ሁለተኛ ሳምንቱን የደፈነውን የኢራንን ጦርነት ለመቋጨት የሚያስችል ስምምነት ላይ ለመድረስ ዝግጁ አይደለችም ሲሉ ገልጿል። ኢራን ስምምነትን መፈጸም ትፈልጋለች ሲሉ የገለጹት ፕሬዚደንቱ ነገር ግን የቀረቡት የድርድር ነጥቦች ገና በቂ ስላልሆኑ ንግግር ለማድረግ ፈቃደኛ ለመሆናቸውን አስረድቷል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ደግሞም ሀገራቸው ከአሜሪካና ከእስራኤል ጋር እያደረገች ባለው ጦርነት ዙሪያ ከአሜሪካ ጋር የተኩስ አቁም ስምምነትም ሆነ ድርድር በፍጹም ጠይቃ እንደማታውቅ አሳውቀዋል። ሚኒስትሩ አክሎም ለኢራን ጦርነቱ የህልውና ጉዳይ መሆኑን አንስተው የዶናልድ ትራምፕን ንግግር ውድቅ በማድረግ ሀገሪቱ በቂ ጥንካሬ እንዳላትና ራሷን ከጥቃት መከላከል ብቻ አላማዋ ስለመሆኑ ነው የጠቀሱት። አባስ አራግቺ አክሎም አዲሱ የኢራን ጠቅላይ መሪ ሙጅታባ ኾሜኒም በጥሩ ጤንነት ላይ እንደሚገኙ ገልጿል። የጠቅላይ መሪው ደህንነት ጉዳይ ለቀናት መነጋገሪያ ሆኖ ነበር። ባለፈው ሳምንት ማገባደጃ ላይ የአሜሪካው ፕሬዚደንት ዶናልድ ትራምፕ ሙጅታባ ኾሜኒም ጉዳት ቢደርስባቸውም በህይወት እንዳሉ ተናግረው ነበር። የኢራን የውጭ ጉዳይ ሚኒስትር ግን ጠቅላይ መሪው በጥሩ ጤንነት ላይ እንዳሉና ነገሮችን ሙሉ በሙሉ እየተቆጣጠሩ ስለመሆኑ ነው የገለጹት። የኢራን ጠቅላይ መሪ ሆነው ከተመረጡ ወዲህ ላለፉት 7 ቀናት በአደባባይ አልታዩም። የመጀመሪያው ይፋዊ ንግግራቸው በቴሌቪዥን መሰናዶ አቅራቢ አማካኝነት የተነበበውም ከ4 ቀናት በፊት ነበር። የውጭ ጉዳይ ሚኒስትሩ ፍትሐዊ በሆነ መንገድ ጦርነቱን የሚቋጭ ቀጠናዊ የድርድር ጥረትን እንደሚደግፉ ተናግረው ሆኖም ግን ይህንን ለማድረግ የሚያስችል ድርድር እየተካሄደ አለመሆኑን ግን ገልጿል። የኢራን እስላማዊ አብዮታዊ ዘብ ደግሞም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን አሳደን ለመግደል የምናደርገውን ጥረት እንቀጥላለን ሲል ዛቻውን አቅርቧል። አብዮታዊ ዘብ ባወጣው መግለጫም ጽዮናዊ ወንጀለኛ ጠቅላይ ሚኒስትር አሁንም በህይወት ካለም እሱን ለማደንና ለመግደል ሙሉ ኃይላችንን ተጠቅመን እርምጃ መውሰዳችንን እንቀጥላለን በሚል የሀገሪቱ የመገናኛ ብዙሃን መግለጻቸውን አሶሺየትድ ፕሬስ ዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጥቃት ተገድለዋል ተብሎም በተለይም በማህበራዊ ሚዲያ በስፋት የተሰራጨውን ሐሰተኛ መረጃ ለማክሸፍ በሚል አንድ ቪዲዮ አጋርተዋል። በቪዲዮ ላይ ጠቅላይ ሚኒስትሩ ካፌ ውስጥ ቡና ሲያዙ ከዛም ለህዝብ ሞታለሁ በማለት ሲናገሩ ይስተዋላሉ። ጠቅላይ ሚኒስትሩ ከመልእክታቸው ጎን ለጎን ህዝቡ እንዲረጋጋ ሲጠይቁም ይሰማል።
ይሰማሉ። እስራኤላውያን ንጹህ አየር ለመቀበል ከቤታቸው መውጣት እንደሚችሉ፣ ነገር ግን አሁንም ቢሆን የጥንቃቄ እርምጃ በመውሰድ ከመጠለያ ስፍራዎች ብዙም እንዳይርቁ መክሯል። በተጨማሪም መንግስት በዜጎች እንቅስቃሴ ላይ ጥሎት የነበረው ገደብ በተቻለ መጠን እንዲላላ አሊያም እንዲነሳ እንደሚደረግ ቃል ገብቷል። የእስራኤል መከላከያ ሰራዊት ቃል አቀባይ ደግሞ በኢራን ላይ እየተካሄደ ያለው ወታደራዊ ዘመቻ ተጠናክሮ የሚቀጥል ነው ብሏል። ቃል አቀባዩ እስራኤል ከአሜሪካ ጋር በመቀናጀት ቢያንስ እስከ አይሁዳውያኑ የፋሲካ በዓል ማለትም እስከ 3 ሳምንት ድረስ የሚዘልቁ ወታደራዊ እቅዶች አሏት። ከዛ በላይ ለሚቀጥሉ ተጨማሪ 3 ሳምንታት የሚሆኑ ጥልቅ እቅዶች አሉን በማለትም የጦርነቱን ቀጣይነት ተናግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።